እ እንዳልወድቅ ምርኩዜ ሆናልኛለች። ስለዚህ ልዩ ሴት ለማውራት ቃላቶች ያንሰኛል። ናውዬ አንድ ነገር ብቻ ልበልሽ፣ አፈቅርሻለሁ። አበቃው። ቺት አላረገችም። አብረን አልነበርንም። ጆን አብረህ ካልነበርክ እስር ቤት ወደ ለጃኒ አካውንትን የባንክ አካውንትን እስካሁን ደስ ያልተረከብካት ምን ነው? አጠገቧ ተውክ። ምን ነው ታዲያ ጆ ያዙሉ አልነኳትም አላልክም እንዴ? ቺት ካላረክባት አምነህ ከሆነ ያንተ እንደሆነች ካመንክ ለምንድን ነው የዘረመልምል ወረቀት ሳይመጣል ተይጠበቅ? ክዳለ እንደ ሽማግሌ የተላከብ እስር ቤት ራሱ የተላከለ እውነት ደስ የሚለው ነገር ይሄንንም ጽሑፍ ያጻፍንኛል። ለምን አልጻፍክም እስከ ዛሬ? ለምን የእስር ቤት ስቃ ቢገባ ያኔ ቲክቶክ ላይ መጥቶ አቀባበል ሲያረጉልህ ምን ነው እንደዛ አንቋሸ ዝም አልካት? ምን ነው በጥፍርም እንደዚህ መንካት ተጠየፍካት? ምን ነው አኮረፍካት? ስቃዩ አልገባም? ስቃዩን አስረዳሁ እኔ ነኝ አይደል? አንተ ሲክስ ፓክ ለማውጣት ብረት ስታነሳ እሷ ሲያቀራት እንደነበር የነገርኩህ እኔ ነኝ አይደል? መገላበጥ አቅቷት ከእስረኛ ጋር ሆዷን ልጄን ይነኩብኛል ብላ ምን ያህል ተሳቃ ስትቀመጥ እንደነበር የነገርኩህ እኔ ነኝ። ቁርጥማት ምን ያህል እንደሚያስቸግራት የነገርኩህ እኔ ነኝ አይደል? ምን ነው አንተ እስር ቤት ሆና እኮ ከአንድ ብር ጋር እንኳን የሆነ ሪሌሽን ልትጀምር ነበር እኮ ስላልሆነ ነው እኮ። አይ አይደል ጆን ያልተሰማን ስሜት ተሰምቶ አንተም ራስህ እሷን ባትጎዱ ጥሩ ነው ብዬ ነው የማስበው። ግልጽ አውጡት። አልተፈላለጋችሁም፣ አልተፈላለጋችሁ ሁለታችሁም ወጣቶች ናችሁ። ልጆቻችሁን በስነ ስርዓት አሳደጉ። ዛሴ አንተም ህይወትን ምራ፣ እሷም ህይወቷን ትምራ። ልጅቷ ላይ ዝም ብለ ማዲያ ተስተን የሚወጣባት ደስ ወይስ እንደዚህ ድንቡሽቡሽ ሆና አትሄዳትም? ተጎሳቁላ ነው የምትሄደው ነው። ከእኔ ለወዳት አልቻልኩም ማለት እኮ ምንም ማለት እኮ አለም እኮ ብልግና አይደለም። በእልህ ትዳር በእልህ አይሆን። ይገባኛል ወዴት እያመራችሁ እንደሆነ አውቃለሁ። ይሄን ጽሑፍ ለምን ዛሬ አልጻፍኩ? አይ እኛ የሆነ ነገር ስንናገር ነው ከፊት መንገድ እየጠረግልን ለምን ሄዶኛል እንዴ? ጆን እኛ ለምን ጠርግልህ መንገዱን? ሲሪየስ ጌስ ያውነት አሁን እኮ ጽሑፉን ልከውልኝ በጣም ትንሽ ከእንትን ላይ ነው ስክሪንሻት አድርገው ይላኩልኝ። ከምን ነው የሚባለው ሂስቶሪ ላይ እኛ ነገር በተናገርን ቁጥር ነው እንዴ ይሄ ሐሳብ ይመጣል? እኛ ሳንል ለምን አታረግ? እሷ ራሱ እነሱ ስለተናገሩ ነው ማትል ይመስላል። ሴት ልጅ የፈለገ ትንሽ ብትሆን ትልቅ ሰው ካለው ትልቅ ሴት ካላት ፊሊንግ ጋር አንድ አይነት ነው ያላት። በእንደዚህ አይነት ነገር ላይ የኔነት አብሮነት ከሚለው አንድ አይነት ስሜት ነው ያላቸው ሴቶች። እሺ ጆን፣ እሺ ልንገር፣ እሷ ጠይቃ ስታረግና አንተ በራስህ ስታረግ በጣም የተለያየ ትርጉም ነው ያላቸው ሴቶች። ይሄንን ጽሑፍ የጻፍከው እኛ ብለን ነው ጻፍ ብለን አይደል? እኛ ልታስረዳን ሆነም ቃል አይ ለምን ነው በዚህ ሁለት ቃል የተንጫጫጩት? በጣም ተወረጨችሁ ከነ እናት ከነ ዳናይት ከነ ምናምን አይ የኔ ልጅ አይደለም ማለት እኮ አንድ ለሚዲያ ሰው ምናምን ኖርማል ነው እኮ። ለምን ሪሌሽን ውስጥ ነበረች ምናምን ነገር እንደዛ በአንድ ቀን ነገር ሊፈጠር ይችላል ብለህ ስለማታስብ የሆነ አይምሯችን አያምንም እና በቃ ከእስር ቤት ወጥተን እንኳን ጸበኞች ናችሁ እኮ አትነጋገሩም ነበር አይደል? ቲክቶክ ላይ መታቀባበል እስከሚያደርጉልህ ድረስ ራሱ ጸበኞች ናችሁ እኮ። እንደገና ደግሞ ጸባችሁን ያፈረስነው እኛ ነን አይደል? እውነት እኛ ነን እንዴ? ተው
ተውጆን። ለማንኛውም ይሄንን ጽሁፍንስ እንዴት አያችሁት? ሂዱበት ጋይስዬ፣ ጊዜያችሁን አልሻማ። ግቢ ተክላለሁ። እሱ የሚዲያው ልምድ ስላለው አሁን የለጠፈው ይሄንን አንቺ እንደምትከታተዩ ስለሚያቀም ብዙ ሰው ርዕስ ስለሆነ ነው እንትኑ አለው። ልጅቷ አሁን እኛ እንደምንለው አሁን እዚህ ጋር ኮሜንት እንደሚጽፉት አይደለም። ማንኛውም የሚዲያ ሰው ፊገር ላይፋቸውን ፊገር ያደረጉት እኮ እነሱ ናቸው እንድንተች እንጂ ማንም የራሳችን ላይፍ አለን፣ የራሳችን ስርዓት አለን፣ የራሳችን ሰዓት አለን። ግን ያለችበት ሁኔታ ከጃኒ ጋር እያለ በሆነ ሞመንት ልጅ ተፈጠረ፣ ፎቶ ያዘባት፣ ፒክቸር ያዘባት ለሚለው ሄሉዬ ዛሬ ማንም የሚዲያ ሰው አይደለም፣ ማንም ያነሳና ይዛል፣ ፋሽን አድርገውታል። በቃ ምንም ቢፈጠር ምንም ማናት የሚሏት ማናት እቺ እንትን እንደውም ሄዳ ድና የመጣችው አሁን ቀና ብላለች። ማንም ይይዛል፣ እሱ ሊይዛት አይገባም። ገና አንድ ፍሬ ልጅ ናት። ነገ እንደ ጃኒ ነፃ እስከምትወጣ ድረስ መጠበቅ የለባትም። በቃ ኖ መጣች ኮፓረንት። እኔ አንቺ እንዳልሽው እዚህ ላይ ሲቀበል ጠብቄ ነበረ። ሁላችንም የልጁ እናት ናት ያለው ነገር ህመሙ እውነት የሚገባት አይነት ሴት ከሆነች እኮ ሲወጣ ቀጥታ ተንበርክኮ ነበረ መጠየቅ የነበረበት። ያን ሁሉ አንበሳ ሲቆጥር እሱ ቼክ ሳያረጋት ጓደኞቹ ገፋፍተዋት ስትመጣ የልጁ አባት እንግዲህ ያው መጥቷል አለች። እሱ ምን አለ? አዎ ልጅ ስም አውጥታችኋል ምናምን ሲባል ትናንትና በዋትስአፕ ምን አልኳት መሰለኝ ሰላምዬ፣ ያኔ ቆይ እንደዛ የተናገርነው ወይ የተሰማን ስሜት ልክ አይደለም ወይ የኛ ስሜት ብዬ ስጠይቃት ያኔ እኮ እኔና እሱ አንነጋገርም ነበር፣ ጸበኛ ነበርና አለች። ልጄን እንደዛ ነው ያለች። አዎ እና ታዲያ እኮ ፓረንት ከዛ በኋላ ወደ ፍቅር ምናምን ይሄ ልጅ እኮ አለ ከዛ በኋላ ግሬ ወድቆ ምናምን አለች። ገባሽ? አዎ እሱ ሐሳቡ አሁን ሰው እሷ ልጅ ናት። በእርግጥ በሆነ ሞመንት ስትወጣ የራሷ ለማድረግ ነው ሐሳቧ። ቢኮዝ የጃኒ እንደሆነ እያወቀች ነው ያንን ነገር የተፈጸመው እስር ቤት እያለች። ስለዚህ ጃኒ እዛ ጋር ሲወጣ የሷ ይሆናል ወይ ተመልሶ ወይ እኔን ከነ ልጅ አክሴፕት ያደርገኛል ብላ ትራውማ ውስጥ ናት ያለችው ከዛ ጊዜ ጀምሮ። እሱ ሲወጣ የአዶናይን እና የጃኒን ነገር ሲያየው ድራማውን እዛም ሆኖ ያየው ነበር። ልክ ሲያየው ግን ምን አለ? ልጄን አግኝቼዋለሁ፣ ኮፓረንት በልጃችን ጉዳይ ላይ ሁለታችንም እኩል መብት እኩል የማሳደግ እኔ ጋም እሷ ጋም እየሆነ እኩል የጋራ የመወሰን መብት በሚል ተስማምተናል ነው ያለው እንጂ ያንን ይሄንን አላለም እኮ። በቃ ስለሷ ጨረስን ፋይል። ማንም ይወልዳል ያሳድጋል። እንኳን እሷን የመሰለች ቆንጆ እንትን አይደለም ምንድነው ትኖራለች፣ ልጇን ታሳድጋለች። ከዛ በኋላ ምን ተሰማት ልጅቷ? እሱ ሚዲያውን እየተጠቀመበት ስለሆነ ሌላ ሄዶ የሚለጠፍበት አካል ከሌለ እሷ ጋር ነው መሄድ ያለበት። ስለዚህ እሷን ፊገር አደረጋትና እዛ ጋር ያመጣታል፣ ይመልሳታል፣ እጅ ያነሳል ምናምን ኖ በቃ ምንም ድራማ አያስፈልግም። ያን ድራማ ሲሰጣት እሷ ተስፋ ዊሽ አረገች። በቃ እውነት አንዴ እንዲህ ለተባልኩ ነገር አሁንም በቃ የኔ ይሆናል በማለት በመምጣት በመሄድ ላይ ናት ልጅቷ። አሁን ጌምም ዳንስም እንዲጠፋባት ሊያረጋት ይሆናል በቃ ልጁ እንጂ ኮንፊደንስ ያጣች ልጅ አይደለም። ከናዮ ጋር ከጃኒ ጋር እኮ እያለ ከናዮ ጋር የሆነ አንድ ቪዲዮ አይቼ እኔ በጣም የምታምር ልጅ ብዬ ነው ያልኩትኝ። የሆነ አንድ ቪዲዮ ለቀው ነበር ይዛኔ ከመታሰሩ በፊት ማለት ነው። እና ምንም የማይጎላት ልጅ ናት። ስለዚህ ያን ነገር ልጅቷ አሁንም ይሄንን ሚዲያውን ሰብራ መውጣት መቼም አትችልም። እናቷ ደግሞ በዚህ በኩል ፑሽ ታረጋለች። ቻዩ ልጄ እነሱ አፍ ከምገቢ ትንሽ ጊዜ የሚባል ነገር አለ። እናትየዋም በቀን 3 ቪዲዮ ትለቃለች ምናምን። በጣም እንደተመቱ እኮ መታቂው ሄሉ። አሁን እናትየው አሁን ቅድም እንደውም የለቀቀችው ጭንቅላቷ ላይ እንትን አድርጋ የሆነ የሀዘን የሆነ የመተከስ ፍቅረኛው ይዞ ትቶ የሄደ ምናምን ኖ እሷ እንደውም ጠንካራ እናት ልክ እንደነ ወርቄ ገብታ እዚህ ጋር አንቺ ጋር ጋብዥኝ ብላ ልጄ ይሄ ነው ሪል ላይፏም ይሄ ነው ሴፊኒ አለቀ እኮ ማንም አንቺም እውነቱ ይውጣ ነው እንጂ እኮ ነገ እንደማንኛውም ሴት እኮ ተጋግጣ ወይ ተመታው ብላ ፖስት ታረጋለች እኮ አይደለ? እዚህ ጋር ተመታው እዚህ ጋር ያ እንዳይደገም ካየናቸው ልምዶች እናትየው መታየ እኔ እሺ ልጅቷ አትመጥንም፣ እኔ እንደዚህ ነው ሄለን አስገቢኝ፣ የልጆቹ ሁኔታ በዚህ መልክ ነው፣
ወደፊት የምናየው ነገር ነው። በቃ አይ ካልን እየሸፋፈን ነው ከሄድን ግን ልጅቷ ገና የአዶናይ አይነት እስከሚመጣ ድረስ እንዲሁ ስትመጣ ስትሄድ እንዲሁ ደግሞ ነገ ሲያባርራት የመሳም ጊፍት ሲሰጣት ደግሞ ነገ ቀና ትላለች። ነገ ደግሞ ሲወራ እሱ ጌሙን 48 ሰዓት ሲቀጣቀጥ ሲጫወት ሲዘል የትዳር ነገር የሚያስብ ልጅ አይደለም። አንደኛ በቃ ልጅ ነው ገና ይዘላል። ገና 10 ናዩ ሊጠብቀው ይችላል። ቢኮዝ ሴቶች ነን። ሴት ልጅ ትንሽ ሆና እንዳልሹ ብልህ እንሆናለን። ቢሆን እኮ መጀመሪያ ነው ተንበርክኮ አግብቶ ማግባት የነበረበት ግን አልሆነም። አሁን ደግሞ የልጅ አባት ነው። ኦኬ ግን ጓደኞቼን እጫወታለሁ እንደዚህ ያደርጋለሁ እንደዚህ ከኔና እሱ ጋር ያለው ነገር ግን ይሄና ይሄ ነው ግልጽ። በቃ ከሊትና ከሊ ስለጀመሩ ከሊትና ከሊ ስለሆኑ ተብሎ የነሱን ለያያቸው እንዳይባል ነው አሁን እቺኛዋን ልጅ የያዘው ከሱ ጋር። በቃ ለምን እነሱ መሀል አልገባም እንዳይባል የራሴ ህይወት አለ ለማለት ነው እንጂ እቺ ልጅ ተፈልጋ ከሆነ እኮ ያን ያህልም ሰው እንዲሄድባትም አያስፈልግም። ምን ያስፈልጋል? በቃ የፈለገው ጋር እኮ ገብቶ ወርቄ ጋር የሚሆን አንድ ሰው ጋር ገብቶ እኔና ናየው በዚህ መልኩ ነን ያለነው፣ ወደፊት እንደዚህ ልንሆን እንችላለን፣ ይሄ የራሳችን ህይወት ነው፣ ይሄ ነው በቃ ማለት ነው እንጂ ቶፒክ እንዲሆኑ ያደረጉት እኮ እነሱ ናቸው፣ ራሳቸው ናቸው የሚመጡት። እያዘላት ወደ ሽንት ቤት የሚሮጠው እሱ፣ ፊቷን እየሸፈነች የምትሮጠው እሱ። ባሏ ከሆነ ዋይ ኖት ለምን አጠገቡ ቁጭ ብላ ጌም አትጫወትም? ምን ችግር አለው? ነፃ ከሆኑ የሰው ባል የሰው ሚስት ካልሆኑ ኮንፊደንስ ካላቸው አዶናይና ጃኒ ቤታቸውን ሲሯሯጡ ያሳዩ የለ እንዴ? በቃ ነፃ ሰው መሆን አንቺ እንዳልሽው ማታ አምጥቶ ማታ የሚመልሳት አይነት ሴት። እናትየው ደግሞ ገና ተስፋ አድርጋ እሱ መቶልኝ ገና ምናምን ብላ የምታስብ ሴት ናት እናትየው። አውቃለሁኝ በቃ የሆነ በቃ በሆነችልኝ ብላ እንትን አይሆንም። ስለወለድን አይደለም እንኳን ያለ ፍቅር የአመት ሙሉ ተለማምጠ ነው ያኖር ነው የልጃችን አባት ልጅ የምንወልድለት ኖ ካለ ኖ በቃ እንኳን ይሄ ገና ቂጥ እያየ ዙሩ ወደኔ ወደዛ ዙሩ እያለ የሚደንስ ከጃኒ ጋር ትዝ ካለሽ በነፃነት ነው አብሮ ኢን ዘ ቢውልድ የሚሉት ላይቭ ሲገቡ ትዝ ይልሻል? አዎ ከሷ ጋር ግን እንደዚህ ቁጭ ብለው ሙዱም አይመጣለት በነፃነት ብቻ ሌላ ሰው ስታናግር እንኳን ፊቱ ነው የሚለዋወጠው። እነሱ እኮ ኦፊሻል ሳያደርጉት ነው እኮ እኛ ያወቅነው ከሷ ጋር እንዳላቸው። እና ፊቱ በቃ የመቅናት ምልክት አለው። ሳሚኝ ይላታል በዚህ ጋር ምናምን በጣም ነው ሙዳቸው ሀሪፍ ነበረ የሁለቱ። እሷም እኮ ከሱ በፊት የነበራት ጓደኛ ነበራት አይደለ? የለቀቁት ፎቶ ምናምን በቃ አንድ ሰው ይመጣል፣ ሰው ይሄዳል፣ ጓደኛዋ ነው። ይሄ ደግሞ የተፈጠረ ነገር ነው። ልጅ ነው፣ ጤነኛ ልጅ ነው የወለዱት። የራሳቸውን ላይፍ መኖር በቃ እንጂ አንቺ እንዳልሽው አሁን ኬር አሁን እያደረገ ያለው አዶናይና ጃኒ ህይወት ውስጥ ተገባ እንዳይባል እቺ ልጅ ከቨር ናት። በቃ ከቨር ናት። በፈለገ ሰዓት አለች ለመባል ያነሳታል ወይ እንደዚህ ምናምን ያመጣታል፣ ይመልሳታል ምናምን። ለዛ ነው ልጅቷ እስካሁን ድረስ በማሊያና በእንትን መኪና ውስጥ ሆና እንትን ድራማ እየሰራች እንደሆነ ፊቷ ያስታውቃል። ነፃ ሆነሽ እና በግድ እንትን በይስትባይ እኮ ቀረጻው አንድ አይደለም እኮ። ኖርማል ላይፍሽ እኮ ሲሆን ያስታውቃል እኮ። ተስተካከይም ሳትባይ ከሱ ጋር ያላት ነገር ነፃ ሆነሽ ትስቂያለሽ፣ ትጫወቻለሽ። እና ሄሉዬ በርቺ የኔ እናት። አንቺ ማለት አሁን እነሱ የመሰላቸው ወሬው አንቺ ተቆርቆረሽ ነው። ለምን ይዋሻል? ለምን አንድ ሴት ልጅ ለምን እንደዚህ መጠቀሚያ ትሆናለች? እራሷን ቶፒክ የምታደርገው ራሷ ናት። ከአንድ ቀን በላይ እኮ አይፈጅም ይሄ ነገር። እሷ መታ ይሄን ብትል በቃ እሱስ ማን ነው? ከአንድ ቀን በላይ አይፈጅም። መጥቶ እንደዚህ ዮናስ ጋር ቀርቦ አስረድቷል። ማንም ጋር ቀርቦ እኔና ናየው እንደዚህ ነን፣ ኮፓረንትም እንበል ሰፓረንትም ይበለው እሱ ወደፊት የሚያየው ነገር ነው። መጥቶ አስረድቶ በቃ ይሄ ነው ላይፋችን ብሎ ማስረዳት። ግን ያልተቋጨ ነገር ስላለው ልጅቷ ህይወቷ መቼም እንደዚሁ እያመጣ እየመለሳት ስለሆነ ከሌላም ሰው ጋር ደግሞ እንዳትታይ ልጁ እንትንነት አለበት። ይሄ በቃ ከሌላ ሰው ጋርም ሆና ለሱ ወልዳ ከሌላ ሰው ጋር እንትን ማለት አለው። ይሄ በቃ ምንድነው የሚባለው? ስታር ነው የሚያጫውተው ልጁ። አዶ ነው ልጅቷ ገና ልጅም ስለሆነች ይሆናል እንጂ ብዙ እድሏን እንትን እንዳይለው ነው። እግዚአብሔር ረድቷት ጃኒ አምልጣለች። ካሁን በኋላ ያለፈው ህይወቷን እያስለቀሳት ያለው ጃኒ አሁን ላይ
በቃ በፊት ያደረጋት ያስለቅሳት ያመናጭቃት ነበር በፊት እንደው እና ያ ነገር ነው። ሄሉዬ አመሰግናለሁ። በጣም ረጅም ሰዓት ያስኩብሽ የኔ እናት፣ አከብርሻለሁ። ኦኬ ፌቨር እዚህ የመጣን እውነት ሀሳባችን እንድናገር ስላደረግሽ በጣም እናመሰግናለን በመጀመሪያ። እና ለኔ የመሰለኝ ልጁ ስቶሪ ላይ እኔ ቅድም ነው ያየሁት። ወደ ስንት ሰዓት አካባቢ ነው ኢቭን 4:00 ምናምን 5 ሰዓት አካባቢ ነበር ያየሁት ስቶሪ ላይ ያስቀመጠው ነው። ስቶሪን እንደው ፎስቶ ነበረ እና ልጁ እሷን ፖስት የሚያደርግባት ምክንያት ምንድነው? ጃኒ ልክ አዶናይ ስቶሪ ስታደርግ ያይና ያን ንዴቷ በማን እየሰማችሁ ነው? ኔትወርክ ይዞኛል መሰለኝ። እና ጃኒ ስቶሪ አዶናይ ታስቀምጥና ኦሮጦ መቶ ምን ያደርጋል? ናዩን ያስቀምጥላታል። ጃኒ ከአዶናይ ጋር ያለውን ፎቶ ወይ ምን አርጋ ትፎስትና ምን ያደርጋታል? ናዩና እሱን አንድ ላይ ያለውን ፎቶ ይፎስታታል። እኔ በቃ በጣም በናዩ በጣም የተናደርኩባት ነገር ቢኖር ምንድነው? በቃ ለሱ መጠቀሚያ ሆነች። እሱ አሁን ቅድም ስቶሪ ላይ ያስቀመጠው ፍቅሩ ሁሉም የጃኒ ፍቅሮ ያልወጣለት ፍቅሮ ነው እየገለጻት ያለው። ምንም የናዩ አይደለም። የጃኒ ፍቅሯን ያልወጣላት ፍቅሯን እየገለጻላት ነው በናዩ። ይሄ ለናዩ አልገባላትም። ገባችዋ? በጣም ደግሞ እሷ ጃኒ ለምንድን ነው ከዚህ ስራ ወጣ ከሱ ተለያይታ ለምንድን ነው ወደ አዶናይ ጋር አሁን በደስታ እየኖረች ያለችው? ለምን ስላልጠቀማት ነው አይደል? እስር ቤት ሆኖ እያለ ራሱ እኔ ላንቺ ከእስር ቤት ወጥቼ እከሳሻለሁ እያለ ሲል ነበረ። ታውቃላችሁ? ይቅርታ ጠየቃት። ከእስር ቤት ወጥቼ እከስሻለሁ፣ ለዚህ ያደረኩት ሁሉ ያደረስኩብሽ ነገር ሁሉ እከስሻለሁ ብሎት ነበረ። ይሄ እስር ቤት እያለው አብሮ ነበሩ እንኳን ሲጀመር። እኔ በሷ ማግጭ አይደለም ማንንም በሷ ላይ ማግጡ አይደለም ምናምን እሱ አሁን በዚህ ሰዓት እያለ ያለው ነገር ማለት ነው ሙሉ በሙሉ ውሸት ነው። እሷ ደግሞ ይሄ እኔ እየተጠቀመብኝ ነው ማለት አትችልም። እኛ እራሳችን ካልጠበቅናስ ማን ይጠብቅናል? እኛ በጣም የተናደድኩት ለወንዶች እኛ ተጠቃሚ ነው። ለወንዶች እኛ ተጠቃሚ ነው። እኛ እራሳችን ካልጠበቅና እሱ አሁን ቢግ ላብ እንደ ቢግ ሪስፔክት እንደሚባል ነው። እሱ አሁን እሷን ደግሞ ከቢግ ላብ እንደ ቢግ ሪስፔክት እንደሚባል ማለት ነው እንደሚል ከላይ ቢወጣና ናይ ቶሎ ብለሽ ፈልጌሻለሁ ድረሽልኝ ልክ እንደሱ አጠቃቀም ነው ልጅ እየተጠቀመባት ያለው። ለምን እሱ አታውቅም? ልጅ ስለሆነች አይደለም። ልጅ ስለሆነች ትላንትና ስንት ምን 10 ዓመት 20 ዓመት 20 ምናምን ዓመት እንደሚወልዱ ወዳለች 16 ዓመት ነው ይሁን ማጽኖ ስለሸከማት ነው የወለደችው። ስለቻለች ነው የወለደችው። ምንም ልጅነት አይደለም። ራሷን አታውቅም። ሴት ልጅ አይደለችም። የሚመክራት የለም። የሚመክራት ጓደኛ የለም። ትላንትና ወንድም እህቱ ከጃኒ ጋር ምን አይነት ላይፍ አሳልፋለች? እስር ቤት ራሱ እያሉ ምን አይነት ላይፍ አሳልፈዋል? አሁን ደግሞ ከጃኒ ጋር ስለያዩ ከጃኒ ጋር ቪዲዮ እየሰራች አይደለም። ምክንያቱም እሷ እየተጠቀመባት ስለሆነ ወደ ወንድሙ ጠጋብላ ናዩን አትወድም ነበረ፣ ግን ወንድሙ እየተጠቀመባት ስለሆነ ለወንድሙም ደግሞ እንትኑ ስለሆነች ምን ሆናለች? ከሷ ጋር አሁን እየተገናኘች ቪዲዮ እየሰራች ምን እያወራች ልጅቷ ምን ላይቭ ላይ ሪኮርድ አላያችሁም እንዴ? ተሸክሞ እሱ ወደ እንትን ሲያልፍ ቤት ላይ ቁጭ ብሎ እሱ ጌም እየተጫወተ ነበረ። ተሸክሞ ወደ ጎን ሲያልፍ ሄሉ ነበረች። ማን ነበረ? አንዱ ሄሉ አይደለች፣ ቢታዮ ነበረች። ከቢታዮ ጋር አንድ ማን እንደሆነ ነበረ። ከዛን ተሸክሞት ወደ ጎን አለፈ። ስለዚህ እንደሄደች እንደፈለገች ትጠቀም። እሱ እንደጠቀም ለምንድን ነው የምትፈልገው? ለምንድን ነው ቦታ የምትሰጠው? ለምን? ወንድ ልጅ ነው። ወንድ ልጆች እኮ ሲጀምር ካልፈለገ ካልወደደ እንደፈለገ ነገር ያደርጋሉ። እህት የለችኝም ታላቅ ታናሽ የለህኝም ካልኩት ምንም ማድረግ እችላለሁ፣ ምንም መሆን እችላለሁ ካለ ወንድ ልጅ እራሱ ጭንቅላት ከሌለ ለሷ ጭንቅላት የላትም። ለምንድን ነው እንደ ልጅ ትውለድ? ልጅ እንኳን እሷ የመሰለች ቆንጆ እሷን የመሰለ 400 እና 500 ፎሎወር ያላት ሴት ልጅ ትቅርና እንደም በ100 ሺህ ፎሎወር ራሱ ቢኖር እኮ ልጁን ማሳደግ ትችላለች። እናትዮ ገና ልጅ ናት። እናትዮ ገና ትንሽ ናት። እንኳን ሽማግሌ ብትሆን ራሱ ልጁን ማሳደግ የምትችልበት አቅም አላት። የላትም? አላት።
ስለዚህ በጣም ሲጀመር ማለት ነው ጃኒና ጆን ዳንኤል አብሮ እያሉት ማለት ነው ጆን ዳንኤል ያፈቀረችው እሷ የጆን ዳንኤል ፍቅር ያኔ እሷ የተመኘችውን ነው። ልክ ጆን ዳንኤልና ጃኒ በሆነ ነገር ይኮራሉ። እነሱ ሁሌ እንደተጣሉ ነው ይኮራሩና ሾልካ ገባች። በጆን ዳንኤል ሾልካ ገባችና እንዴት አደረገች? በቃ ተታለሉ። ምን ሆኑ? ብቻ እዛው የሆነ ነገር ሆኑ ልጅ ወለደች። ልጅ ከወለደች በኋላ ምን አደረገ? እኔ የልጅ ምርመራ የዘር ምርመራ ፈልጋለሁ ብሎ ለምን በዛች በማኪና ውስጥ ስለተገናኙ አልጋ ቤት ራሱ አልሄዱም። አልጋ ቤት ራሱ አልተገናኙም። ለምን? በማኪና ውስጥ ስለተገናኙ። ለምን? ጠርጥሮ ነው። በዚች ደቂቃ እንዴት አላሰበችም እኮ እሱም አላቀረችም። ይሄ ምንድነው? ይሄ ምን ነበረ? ትግራይ ክልል ሲሄድ ሄጄ 72 ሰዓቱንን ምንትኑን ወስዳለሁ እያለች ተሸወደች። ወስዳ ነበር ሳላሰደችም ነው ሄጄ ሲደርስ ወስዳለሁ እያለች በሰዓቱ እስር ቤት ገባች፣ ወለደች ልጁ። ምክንያቱም ይሄ ሁሉ ተጠያቂ እሷም ናት። ምንም ጆን ዳንኤል ብቻ አይደለም። ጆን ዳንኤል እንደፈለገት እሱም ተጠቅቅ መቀሌ ላይ ምርመራ አደረግን ያለው የውሸት እኮ ቪዲዮ ነው እኮ አልሄዱም እኮ ውሸት ነው እኮ አያውቅም። እሺ እንዳትሸወጂ የውሸት ቪዲዮ እስር ቤት ከመግባት በፊትም አውቃለሁ ብሎ ለማለት ነው። ለምን ሰዎች እስር ቤት ነው ማርገዙዋን ያወቀችው ብታውቁ ኖሮ ታስወርን ነበር ብለው ሰዎች ስለተናገሩ አያውቅ ነበረ ብሎ እኮ ጃኒ ለመንካት ብሎ ነው እንጂ ኤአይ ነው እኮ ውሸት ነው ከድሮ ነው እኮ። እሺ እንዳትሸወጂ ምንም ያካሄዱት ነገር የለም። እሺ ይሄንን ላረጋግጥልሽ ብዬ ነው ሂጂበት። ስለዚህ ናኞ እኔ ልልሽ የፈለኩት ሄሉ እኔ ልልሽ የፈለኩት እዚህ ጋር አሁን ናዮ ልጅ ወለደች። ስለወለደችው እንደፈለገች ያደርገኝ ማለት አለባት የለባትም? ናይ ሲልሽ ስትልኪኝ ወዴት ስትጠረኛ ቤት ምንድነው ይሄ? እራሷን ተጠንቅቃ የራሷን ሴትነት አከብራ ቆንጅዬ ናት። ምን የመሰለ አሁን በቃ ልክ በነገራችን ላይ በጃኒ ኢሊ ተይዛ ነው ልጅቷ። ምንም ማድረግ አይቻልም። ጆን ዳንኤል በአዶናይ ኢሊ ተይዞ ነው። ናዮ ደግሞ በጃኒ ኢሊ ተይዛ ነው። ጆን ዳንኤል ምን ይደረግ? ጃኒ ቅዱስ ገብርኤል 19 እሷ የምታመሰግነው እሷ የምታመልከው እሷ የምታለቅሰው ጃኒን ረዳት። አዶናይ የመሰለ ትልቅ ሰው ሰጣት መንግስት። ስለዚህ ለዛ ናዩ አሁን በጣም በነፍሷ ላይ እየተጫወተባት ነው። ማርያምን ልጅቷ ጀግና ስለሆነች ጃኒ ጀግና ስለሆነች ስለምትቾክል ልቧን የሚያቅ ምን አደረገ? ገብርኤል አወጣትና ምን የመሰለ መንግስት የሆነ አዶናይ ሰጣት። ለጃኒ አዶናይ ሰጣት። አሁን አሜሪካ ሄዶ እኮ በአሜሪካ ሀገር እንኳን ሚስቱን እያስከበራት ነው። ስንት ሰዎች ጃኒ ባልሽን ልንቀበል ብሎ ገስት ላይ ናይ ግቢ እኛ ጋር ግቢ እኔ ጋር ነይ እያሉ እንደዛ አይነት ይወታይና በቀልሾ ትጨልልና ወደ ጆን ዳንኤል ጋር እየሮጠች ትሄዳለች። ምስኪን ገብርኤል በጣም ነው የምታሳዝነው። በጣም ነው ደግሞ የምታስጠላው። ምን እራሷን አጣበቀ ከፈለገች እንደፈለግቱ። ግን ብቻ አንቺ እግዚአብሔር ይስጥሽ እውነት ሄሉ በጣም ነው የምትመጪኝ። በጣም ነው ደስ ያልሽኝ። ማርያምን እግዚአብሔር ብቻ ለዚህ ሊከፍልሽ። እና አሁን ጆን ዳንኤል ሲጀመር በዚህ ብሎክ አድርገሽዋል አይደል? በሌላኛው አካውንት ሌላ ቲክቶክ ከፍቶ እየሰማሽ ነው በዚህ ሰዓት። ልክ እያዳመጠሽ እኮ ነው። አሁን ቲክቶክ አንቺ ብሎክ አድርገሽዋል አይደል? ትልቁን ብሎክ አድርገሽዋል። ያኛው እሱ በሌላኛው ገፍቶ እያዳመጠሽ ነው በዚህ ሰዓት። አልተኛው ምክንያቱም እንዴት ይተኛ? ስለዚህ አሁን እዚህ አንቺ ስለምታወሪ ምን ስለወጣኝ ስለ ጆን በአዶናይ ስል ይናደድና በጃኒ ይናደድና ልጅን ይጠቀምባት። ምን አገባን እኛ? እንደፈለገች ትሁን ማንም ሰው። ስለ ወይ እንደዚህ ሪኮርድ አላያችሁ እንዴ ጆን እንደዚህ አርጋ እንዲህ እየሆነች ያያችሁት ቪዲዮ የተሳሳተ ነው። ሄሉ ያየችውን ቪዲዮ እየተሳሳተ ነው። የሌላ ሰው ይሆናል ስትል የነበረችው። ስለዚህ ይሄን ይመስላል። አመሰግናለሁ። ያለኝን ሐሳብ ይሄን ይመስላል። አመሰግናለሁ ውዴ። ቴንክ ዩ ዲቲዬ። ሳምሪ አለሽ? ሳምሪ መግባት የፈለጋችሁ አንዳንድ ጻፉ። እሺ እንደ ዮዲት እንደዚህ ቅፍጥን ያለ ሐሳብ ለመስጠት ሳምሪ ግቢ አለው እና ስራ የላችሁም እንደ ሰው ህይወት ማፍለታችሁ ነው የምታውቁት። ምድረ ጋይስ ስንት ጊዜ አንዳንድ ስጽፍ እያያችኋት ነው አይደል?
ተራዋ እስከሚደርስም ደግሞ እየጠበቀች ነው። ከዛ ስራ የላችሁም ወይ ትላለች። ግን ስራ የላችሁም ወይ ለማለት ስራ ፈታች። አታሳዝንም? ቲክቶክ ደስ ይላል። ስራ የላችሁም ወይ ለማለት ስራ ፈታ ቁጭ አለች። ኒው ላይፍ it is a new day. ሄሎ ያ እድሉ ልስጥሽ። እሺ ያ ግቢ ገባሁ። ለመጀመሪያ ጊዜ ነው ገስት ስገባ እና ዩርዲዬ በጣም እናመሰግናለን። እኔ አሁን ልልሽ የፈለኩት ኤልዬ አንድ ስቴፕ ሄደሻል። በቃ አንቺ ናዮን የሆነ ነገር ብትሆን እንኳን እንዳትሆን አስደርገሻል። በቃ ድጋሚ የሚገናኙ አይገናኙ፣ ይውደዳት አይውደዳት ሴት አይደለን እኛ ሴት ነን። በግልጽ እንዲነጋገሩ እንትን ሰጠን። በቃ አንቺ አሁን የትም አባቱ አይሄድም። ገባሽ አይደለ? የትም አይሄዳትም። አሁን ሳይወድ በግዱ በየኮሜንቱ እየሄደ ጥቅስ ይለጥፍ፣ እወዳታለሁ ይበል ብቻ አያስከፋት። በቃ ምክንያቱም ልጅ ወልዳለታለች። አሁን አትዋደዱም ትዋደዳላችሁ፣ ተዋት አትተዋት ምናምን ነገር እስከተዋለዱ ድረስ ነገር ሊገናኙ ይችላል። እንደ እናት ስታስቢ ልጅ አለችኝ እኔ የናዮን እናት አደንቃታለሁ። ገባሽ አይደለ? ምን ያህል ዋጋ እየከፈለችላት ነው። ምን ያህል ዋጋ እኔ ልጄ ብትሆንስ አይ በቃ ወልደሻልና እሱን ተይው ነው ምለው፣ ወይስ ልጁ የሚመለስ አይነት ከሆነ እንዲመለስ እድል ይሰጠዋል። እንደ እናት እቺ አሁን ቅድም እንዳልሻት ቅድም ሰምቼሻለሁ፣ ጆንዬ እወድሃለሁ ምን እልሃለሁ ምናምን ነገር እንደ ጂጂ እንዳትሆን አክት አታብዛ። ግን ለልጇ የምትከፍለው ዋጋ ቤስት እኔ በበኩሌ ተመችታኛለች። ብዙ እናቶቻችን ድሮ ልጆች ያለ ጋብቻ የሚወለድን ልጅ ምን ያህል እንደሚያንቋሽሹ አዋረድሽን፣ ክብራችንን አሳጣሽን፣ ባህላችን ነው ይሄ። ያ ግን ዘመናዊ ነው። ወጣት ናት። እንዴት ነው እንደዚህ ወጣት ናት። ልጇን ዲፌንድ ለማድረግ ስትል ህዝቡን ለሚያውቀው ውሸት ሲያወሩ ሰዎች ደግሞ ስለሚያውቁት ታሪኩን እንዴ ይሄ ለምን ተዋሻለሽ ይላሉ። አይ አሁን እሷ መታ እንደዚህ አይነት ነገሮች ባትናገር ኖሮ እነዚህን ጥያቄዎች አላነሳም። በአዲስ ቶፒክ አላረገውም። ትክክል አትልማ። ጆን ዳንኤል እኮ በጣም አደገኛ ሰው እኮ ነው። ጆን ዳንኤል እኮ ዝም ብለሽ ከመጀመሪያ ጀምረሽ ከተከታተልሽው በጣም እልህኛ፣ በጣም አደገኛ፣ የሚፈልገውን ነገር ለማድረግ አጠገቡ ያሉትን ሰዎች ቀብሮ መሄድ የሚችል ልጅ። አጠገቡ ያሉትን ሰዎች ቀብሮ ማለፍ የሚችል ልጅ ነው። ጥሩ ልጅ ነው ሊሉ ይችላሉ ጓደኞቹ። ጥሩ ልብ ያለው ልጅ ነው ሊሉ ይችላሉ። ይሁንለት፣ ግን ደግሞ አደገኛ ነው። ይሄ አጎቱ በተለይ ትልቅ ተጽዕኖ አድርሶበታል። ምንም ጥያቄ የለውም። አጎቱ ወይ በጭንቅላት በቴክኒክ ነው፣ እሱ ደግሞ ጀስት ሞራሉ ነው ከሱ የወሰደውና እንትን ያረጋል። እስር ቤት እኮ ተለውጦ እኮ አይደለም የመጣው፣ የበለጠ ጠንክሮ እኮ ነው የወጣው። ያ ምንም ችግር የለውም ብሎ አጠገቡ ነበር አለ፣ አብሮ ነው የታሰሩት። እንዴት ማድረግ እንዳለበት አሰልጥኖት ነው የወጣው። በፊት ፊት ለፊት አልነበር የሚያደርገው፣ ጃኒን ፊት ለፊት አልነበር የሚያጠቃት። አሁን በስውር ነው የሚያጠቃት። ገባሽ? አሁን ተደብቆ ነው የሚያደርገው። አካውንቷን አዘጋው ሊል ነው እንዴ? አሁን እኮ እኔ ጋር መጣና ምንም አላወራ፣ ሰላምም አላለነ፣ ፎሎ አድርጎኝ ወጣ። ገብቶሻል? ኒኪ አጠገቡ እንዲሆን ነው እኮ ኒኪ አጠገቡ እንዲሆን እንደፈለገ ሊያሽከረክረው። እኔ ደግሞ እኔም ፎሎ ባክ አርግቼ ብሎክ ምንም ማድረግ ይችላል። ምንም ያስመስላል፣ ይችልበታል። ጆን ዳንኤል አይቻልም።
ጃኒ እግዚአብሔር እንደውም አምልጣለች። እንደምትታወቀው እሷ ግዴለሽ ናት፣ የዋህም ናት። ነገሮቿ ፊት ለፊት አንድ ስህተት ሰርታ የምትታረመው ከሰራችሁ በኋላ ነው። በኋላ ነው የምትታረመው። ልጅቷ ብዙ ጥፋት አጥፍታ ሁላ ለመታረም ሩቅ ናት። እኔ የጃኒ ነገር ከቃላት በላይ ነው። ናዮ ግን በጣም ብልህ ሴት ናት። ናዮ በጣም ብልህ፣ በጣም አስተዋይ። እኔ የናዮን አስተዋይ ለጃኒ ቢሰጣት ጃኒ ዛሬ ካለችበት የበለጠ ትደርስ ነበር። ግን ያው እና ለእኔ አሁን አንቺ ጋር የገባሁትኝ በዋናነት ምንድነው የእነሱ ታሪክ ብዙ ነው፣ አያልቅም። አንቺ አንድ ስቴፕ ሄደሽላታል። በቃ ሴት ናቸው። አልወደዳትም ነበረ፣ አልተመቸችውም ነበር። ይታወቃል። ቲክቶክ ቁጭ ብሎ የሚያይ ሰው የጆን ዳንኤልን፣ የጃኒን፣ የናዮን ታሪክ ያውቀዋል። በግልጽ እንኳን በቅርብ ጊዜ ያየነው ነገር አለ እኮ አይደለ እንዴ? አቀባበል ሲደረግለት ናሆም ፎንቲ ጆን ዳንኤል እንኳን አያውቅም ነበረ አለ። ኦልሬዲ አያውቅም ነበረ። በቃ አይፈልግም ነበረ። ከእሷ ጋራ መሆን አይፈልጉም ነበረ። በማግስቱ ነው እኮ በኮፓረንት ነው የምናሳድገው ያለችው። ተውኝ በቃ እኔ ልኖርበት አለች። ተውኝ በቃ ልኖርበት። መብቷ ነው። ጆን ዳንኤልም መብቱ ነው። ግን ብዙ ድራማ ነው የሰራው። በግልጽ ግን አልፈለኩም ነበረ። አሁን ላይ አልተዘጋጀውም ነበረ። ግን ደግሞ አሁን ከሷ ጋር አብሬ ነኝ። መብቱ ነው ይሄንን ማለት። ማንም አላስገድደውም። ግን ብዙ ድራማ ሰራ። ያው የቲክቶክ ገጸ ባህሪ ነው። ቢሆንም ግን አንቺ አንድ ስቴፕ ሄደሽላታል ለማለት ነው። ሄልዬ ቴንክ ዩ ኒው ላይፍ የእውነት ማይ ሄልዬ እንዴት ነሽ? በጣም ነው ሞቻለሁና አንድ ነገር ብቻ በጣም የምፈልገው አውሪ። እሺ ሄልዬ በጣም የምትመችኝ፣ ሀሳቦችሽን በጣም የምወድልሽ፣ በጣም በቃ በጣም ነው የምትመችኝ። እና ዛሬ ጆን ዳንኤል ፖስት ያደረገውን አይታችሁታልና እስር ቤት ሳገባ ነው ናዮ ያረገዘችው ምናምን ብሎ እያለውን አይታችሁታልና እስር ቤት ሳገባ ከሆነ 1 ዓመት ከ4 ወር ነው ልጁ ማለት እኮ ነው። ገና 1 ዓመት አልሞላውም ልጁ። እና በዚህ አጋጣሚ መናገር የምፈልገው እኔ ማውቀውን ረዩ ታውቁታላችሁ። ረዩ ማለት ረዩ ያለኝ 5 ዓመት ጓደኛው ነው። የናዩ ደግሞ የ2 ዓመት ፍቅረኛዋ ነበረ። ሲገባ ራሱ ፍቅረኛ የታሰረች ነበር ሲል የነበረው አይደል? ረዩ በብዛት ሰው ስለ ረዩ አያወራም። ረዩን ጉዳይ ውስጥ አይከቱትም። ታውቃላችሁ ብዙ ጊዜ ናዮ፣ ጆን ዳንኤል፣ አዶኒ፣ ጃኒ ነው ጉዳዩ ላይ ያሉት። ረዩም አለበት። ረዩ በጣም የተጎዳ ልጅ ነው። ተጎዳ ብሎ የሆነ ቀን ሲያወራ ራሴን ላጠፋ ነበር ሲል ማንም ትዝ ብሎ በቃ ስለሱ መጥፎነት ምናምን ነው ያወሩት። ለምንድነው ማፈታት ልጅ ወዳ የለ እንዴ ምናምን ብሎ ብዙ ሰው እንትን ብሎታል ልጁ ማለት ነው። እና በዚህ አጋጣሚ እኔ መናገር የምፈልገው እናትየዋ የናዩ እናት አሁን ላይ ወጣ የምታደርገው ነገር ልክ አይደለም። እንደ አንድ እናት ማለት ነው ልጇን ትደግፋት ወጣ እናት ምናምን መደገፍ አለባት ምናምን። ግን አሁን ላይ ወጣ እንደዚህ ነው ልጁን ይሄ ህፃኑ ልጅ የተወለደው ልጅ ተጠቀሙበት። የሆነ ገበናቸውን ቆሻሻቸውን ሸፈኑበት በልጃቸው በትንሹ ልጅ ማለት ነው። እኔ መናገር የምፈልገው አሁን ከረዩ ጋር በነበረ ሰዓት ላይ ቪዲዮ ተፖስቶባት ነበር። ካየሽ ልዬ ቪዲዮ ተፖስቶ ነበር። ያን ቪዲዮ ማን የፖስተው? ጆን ዳንኤል ነው የፖስተው። ለምን እናትየው እርጉዝ መሆኗን ስታውቅ ጆን ዳንኤል ምን ትለዋለች? ልጄን ትፈልጋታለች ስትለው አልፈልጋትም ይላል ጆን ዳንኤል። እናትየው ምን አለች? ገና ልጄ 18 ዓመት አልሞላትም ከሳሃለሁ አለችው እዛው እስር ቤት እንዳለ። ስትለው ምን አለ? ምን አደረገ? ልጅሽ ከኔ በፊት ሳትሆን በፊት ከሌላ ወንድ ጋር እንደምትተኛ ሌላ ነገር ውስጥ እንደገባች
ለማሳየት ለህዝቡ ለማሳየት ለሷም ለማሳየት ከረዩ ቪዲዮን ወስዶ ጆን እስር ቤት ሆኖ አይደል እንዴ የተለቀቀው የቪዲዮ እና እስር ቤት ሆኖ ጆ ስልክ አልነበረው እንዴ? አረ ወይ ራሱ ወይ ጃኒን የለቀቀችው ጃኒ አላረገችውም። ያን ነገር ከረዩ ጆን ዳኒን ወስዶ ጆን ዳኒ በሌላ ነገር ወሰደው። የረዩና የሆነ ቴሌፎን አለው እስር ቤት ውስጥ ብላችሁ እርግጠኛ ሆናችሁ ጭራሽ ቲክቶክ ልንገራችሁ አንድ ነገር ስሙ። ጃኒም ልትለቅቅ ትችላለች። ይሄ ነገር ሁለትማ ያላችሁ ሆናችሁ የሴት ህይወት እንደዛ ታውሩ። ለምንድን ነው ዙ አህዮች ስለናዩ ምን አገባችሁ? ስለናዩ ምን አገባችሁ? ምን አገባችሁ? ስለናዩ ምን አገባችሁ? ስለማን ነው? ማን አለን? ለኛስ ማን አለን? ስለህይወትሽ አውሪ። ናይ ጽቡክቲ ናይ ሽኮሪ ናይ ስለህይወትሽ አውሪ። አዮ ስለህይወትሽ አውሪ። ስለናዩ አታውሪ። ለህይወትሽ ኑሪ። እኔ እኮ በጣም ግን የሚሉ አንድ የመዳም ቅመም ማይድመቷ ቀጥይ ንገሪ። ማን ነበር ፎቶ ነው የለጠፈው? ጆን ዳኒን የፖስተው። ምን አገባችሁ? ምን አገባችሁ? ምን አገባችሁ? ሴት ሆናችሁ ስለ ሴት ታውሩ። ምን አገባችሁ? ማይድመቷ እቺ ልጅ ለምንድን ምን አገባችሁ? ሄሉዬ ሊጠቀም ይችላል ስልክ አስወርጃት ይችላል። ሴት ሆናችሁ ስለ ሴት ታውሩ። ምን አገባችሁ? ተናገሩ። ምን አገባችሁ? ይኸውልሽ አሁን ጆን ዳኒ በጣም አደገኛ ሰው ስለሆነ ረዩ ያን ነገር ደፍሮ አያደርግም ታውቂያለሽ። ረዩ ግን ለጆን ዳኒ ላክልኝ ብሎት ልኮለት ጆን ዳኒን ፖስት ያደረገው የናዩን ጉድ ማለት ነው። ከረዩ ጋር በነገራችን ላይ አሁንም ጓደኛ ናቸው አለ ጆን ዳንኤል ጋር አሁን ላይ ተጣልተዋል። መቼ ነው የተጣሉት? ጆንና ረዩ የጆን ዳኒን ፕሮግራም ጊዜ አምባሳደር የሆነ ጊዜ ረዩን ናዩና ጆን ዳኒን ሲያይ ረዩ ምን አደረገ? አካውንቱ እንዳለ ባን አደረገ፣ ጠፋ ምናምን። ከ3 ቀን በኋላ ተመልሶ መጣ። ማን ረዩ በጣም ከራማ ይደርሳል ብሎ አንድ ጊዜ ሲያለቅስ የሆነ ቪዲዮ አይቼ ነበር። ከራማ ማለት በነገራችን ላይ ሙስሊም ነው መሰለኝ ወላሂ ያለ ነው የሚያለቅስ። ሙስሊም ነው። በዛ ላይ ደግሞ ምንድነው ምን ብሎታል? እንደማይፈልጋትና በስተት እንደሆነ ምናምን የነገረው ሰው እንደማይፈልጋ በቃ አብሯት ከወጣ በኋላ ራሱ ከናዩ ጋር የሚመለስም አድርጎ ምናምን ነበር የነገረው ሰው። ለሱ ራሱ አዲስ ነው። ከሷ ጋር አሁን ላይ መታየቱ ምናምን አዲስ ነው ነበር ማለት ነው። ልጁ ራሱ ደንግጧል ምናምን። በጣም ልጅቷ የሚያፈቅራት የሚወዳት በጣም በቃ እኔ 10 ሴት ብትደረድሪ እንደው ምንም ሴት የሚታየው ራሱ አይመስለኝም። ልጁ በጣም ታውሯል በፍቅር። አንዳንድ አላችሁ የናዩ ደጋፊዎች ለናዩ ሲታገዝ ናዩን ጠልተና ምናምን እንዳይመስላችሁ። ሴት ልጅ በጣም ነው የምንወዳት የምናግዛት። ግን ደግሞ እንደ ጆን ዳኒ ሸይጣን እንደ ፋሚሊዎቹ ሸይጣን ሰው ግን የለም። በጣም ተንኮለኞች ናቸው። በጣም በቃ ወይሽ እኔ እንዴት እንደምገልጻቸው አላውቅም። በጣም ተንኮለኛ ናቸው እንዴ። እሺ እንደዛ ከሆነ ጆን ዳኒ እስር ቤት የተበሳለች ነበረች። ፖስቱ ተብለው የተጠረጠሩትን ሰዎች ክስ ላይ ናቸው። አንዴ አታውቅም። እሷም ማለት ፎቶውን የፖስተው ረዩ ነው ብላ ነው ያሰበችው። ቪዲዮ ላይ ከሰማሽ ረዩ አውቆ ነው የፖስተው ነው ያለችው። ግን ደግሞ አይደለም። እናትየው ከሳለው 18 ዓመት ልጅ አልሞላም ነው። በፍቅርም ተጎድቶ ምን ተብሎ እንደገና ተከሷል። እንዴ ተከሶ ከእንደገና እንዴት ነው ልጅ ወልዳ እንደዛ ቪዲዮ የምታወጣባ ምናምን ተብሎ እኮ ልጁ ከጫወታው ውጭ እኮ ነው ያደረጉት። አስቢው 5 ዓመት ጓደኛው የ2 ዓመት ፍቅረኛውን ሲወስድበት ምን አይነት ስሜት እንደሚሰማው እንደ አንድ ወንድ ልጅ አስቢው። ጆን ዳኒን ጃኒና አዱኒ ስለወሰደበት አይደል ልጅ እንደዚህ የሚያረጋት ተሰምቶት ከሱ ጋር ስላያህልን ንዴት በንዴት ሆኖ አካውንቷን ባን እስከማድረግ ቪዲዮቿን እስከማስጠፋት ከእንደገና የእሷን ቪዲዮ አስጠፍቶ ራሱ ጌም ገብቶ ከሱ ጋር ከላዩ ጋር ጌም አስጀምሯት ይጫወት ያለው ራዩ ምናምን ግን ለምን አትመጣም? ረጅም ሳሰተን እስቲ እንድትተነፍሰው ደስ ይበል ና አውራ። እኔ ብዙ ጊዜ ማውራት መብት አለ በነገራችን ላይ አንድ ሰው የራሱን ታሪክ የማውራት መብት አለ። ብዙ ጊዜ ነገር ምናምን ነገር የመምጣት የሆነ ይፈሯል። ጆን በነገራችን ላይ ጆን ዳኒንም አይፈራው ቲክቶከር የለም። ሙሉ እነ ፍራይዴ እነ ናኦሚ እነ ጆ እነ ማለት እንዳለ
ይፈሩታል። ለምንድን የሚፈሩት? መረጃ አለው ልጁ። በቃ እነሱን ያስፈራራበት መረጃ አለው። በጣም አደገኛ ሰው ነው። በነገራችን ጃኒ ወጣ በድፍረት ልጁ እንዳኔ በናገሯ ራሱ በጣም ነው ቲክቶከሮች እንዳለ የሚፈሩት። በጣም አደገኛ ሰው ስለሆነ ፋይል ስላለው ልጁ በጣም ፋይል አለው። በጣም ነው የሚፈሩት። ስለሱ ወጥቶ መናገር አይፈልጉም። ልጁም ይፈራል። ያኔ ልጁም በጣም ይፈራል። እና እንደዛም ይመስለኛል በቃ ችላ ምናምን ያለው እንጂ በፍቅር በጣም የተጎዳ ልጅ ነው። በጣም ነው የሚያፈቅረው ምናምን ማለት ነው። እና በዚህ አጋጣሚ እኔ መናገር የምፈልገው ናየው አያፈቅራትም። በቃ ልጁ ምንም የሚያፈቅራት ነገር የለም። እዛ ጋር ጃኒ የሆነ ነገር ስትፖስት ጃኒ ለማነደ እሱ ፖስት ያደርጋል። በቃ ተጠቃሚ ነው ልጅቷ ማለት ነው። የሆነ ማለት ላይ እንትናት የሆነ እኔ አያውቅም አሸንጉሊት ነው ምን አላውቅም። የሚወዳት ከሆነ ቀለበት ያስርላታል እኮ ከጾም በኋላ ገብሻለሁ ይላታል። ቢያንስ ሰው እንደዛ ልጁን ሲሳደበበት እና ምንድን ማታገባ ለምንድን ክብሯ ማታስጠብቃት ሲባል ቀለበት ራሱ አስሮ እኮ ሰርፕራይዝ ያደርጋታል ልጅቷ አይደለ እንዴ? ቀለበት ራሱ ሳያደርግላት አስቢ፣ ወደዚህ ግቢ፣ ወደዛ ግቢ፣ ወደዛ ግቢ፣ ወደዛ ዳናይት ጆን ዳሌን ሲሰጥ እስከ ዛሬ የት ነበረች? ና ያ ሁሉ ቪዲዮ ስፖስት አንድ ቀን ገብታ ቪዲዮቿን ላይክ አድርጋላት ታውቃለች? በቀደም ዕለት አይደል እንዴ ጃኒ ብሎክ ስታረጋት እነ ዳናይትን የሱ ፋሚሊዎች ብሎክ ስታረግ እየገባች ናዩ ጋር ገብታ ኬክ ምናምን የኔ ቆንጆ አለች ኮሜንት ስር ያጨናነቀቻ ያለችው። ከዛ በፊት ለምን እንታላለቻትም ነበር? ከዛ በፊት እናትየው የሱ እናት እውነት እቺ ልጅ እኔ አሁን ስለ ጃኒ ማውራት አልፈልግም፣ ግን እናውራ ከተባለ እናትየው ጆኔ የላከላትን ይሄ የመሳም አይከን አስሬ ማለት ልክ ናት። ነገርኩሽ። እኔ አንድ ነገር መናገር የምፈልገው ነገር የናዩ እናት ራሱ ቪዲዮ ይዞባታል ብዬ ነው ጊዜ የመሳም ኪስ ላከኝ ማጣጣችሁ ይቻላል። አንድ ነገር ንገርሽ፣ ይሄ አብረው የምትሰራው ይሄ ቃል ነው ቃል የሚባለው ይሄ ፊልም የሚሰራው ወክሹ አይደለ? ከናዩ እናት ጋር አብሮ ምናምን ቪዲዮ የሚሰራው ይሄ የፍቅር ምናምን ቪዲዮ አብሮ የሚሰሩት ይሄ እሱ ሰውዬ ወንድሜ ትላለች እንጂ ፍቅረኛዋ ነው። እኔ እርግጠኛ ነኝ ጆን ዳንኤል በጣም አደገኛ ሰው ነውና የሆነ ነገር ይዞባታል። ወጣ እንደዛ ለሱ እንደዛ የምትሆነው የሆነ ነገር ይዞባት ነው። ሁለቱንም ያጫወተ ያለው ልጅ ይሆንም እናት ይሆንም አንድ ነገር ብትሉ እኔ በጣም ነው የምታናደው። እናትየው ምን አይነት እንዴት ነው ልጅዋን እንደዚህ አይነት ነገር አድርጎባት ያ ሁሉ ነገር አድርጎባት ሄሎ አንቺ እኮ የዛኔ ወጥተሽ ለሷ ስታወሪ እኮ አንተ ቀለበት ሳታመጣ ሽማግሌ ሳለ ከቤት አልወጣም ብትለው እኮ ልጁ እኮ ያደርግላታል ቀለበት ይለው። ምክንያቱም ምንም አማራጭ የለውም። አንቺ በዛ ስለሷ ስትከራከሪ ሂዶ ቤቷ ሂዶ ይቅርታ ሲጠይቃት እኔ ሽማግሌ ካላመጣ ከቤት አልወጣም ማለት እኮ ትችላለች። ምክንያቱም ምንም አማራጭ ስላለ ቀለበት ያደርግላት ነበር። ልክ ነሽ። እሷ ግን ያደረገችው ተነስታ ከእንደገና ዋስወሳና የት እንደሄድ ሄደች። አሁን እኔ ማለት የሆነ ችግር ቢፈጠርና ቢጣሉ ወታና አሁንም እንደዚህ ብላ ህዝቡ የሚቀበላት ይመስልሻል? ስታስብ ማናት እንቁርቲ ነው የምትባለው። በቀደም ጠይቃት ነበረ ስለ አንቺ ካወራሻ በኋላ ምን አለቻት? ደስተኛ ነሽ ምናምን ብላ ስትጠይቃት ከትናንት ወዲያ ነው መሰለኝ። አዎ ደስተኛ ነኝ አለቻት። ፊቷ ላይ ግን ነገር ይነበባል። እሱ ጋር ነበረች መኪና ውስጥ ነበር። እኮ ጆን እኮ በዛኛው ወንበር አለ አጠገቡ እንዴ። እንዴ አይተሻል አይደለ? እናትየዋም ክብር የላትም፣ ልጅቷም ክብር የላትም። እሱ ታውቂያለሽ ምንም ክብር የለውም። እሺ ክብር የለውም ምንም ነገር ሳይሆን እርግጠኛ ያለመሆን ነገር ነው የማየው። እንትን አይደለም ገባሽ? አንዳንድ ኮሜንት ላይ ምን አገባችሁ ምናምን አትበሉ። እናንተው ታገናኛላችሁ ልጆቹን፣ እናንተው ታለያያላችሁ፣ እናንተው ታጣብሳላችሁ፣ እናንተው ታገናኛላችሁ፣ እናንተው አሰብሰጣላችሁ። ማይ አድርግብሽና አንተ የቀልጥቅሽ እሺ ያንቺ ባል ለናትሽ ኪስ እየላከላት ብትል ምን ይሰማሻል? ያው እነሱ የለመዱት ነገር ስለሆነ እኔ ምንም ማለት አልችልም። እንግዲህ ያኔ በቃ ነገርኩሽ እኮ በቪዲዮ የሚያስፈራራ ነገር አለ። በቃ ጆን ዳንኤል ማለት በቃ ምን ብዬ እንደምነግርሽ አላውቅም። ናይ ግን ይባላል ለሚዲያ ለፑብሊክ ይባላል እንዴ የሆነ ጊዜ አላየሽም እንዴ? ወሳና እንደሚሄደ ጊዜ ኮሜንት ላይ ምንድን ነው ያለችው? ቱታው ደግሞ ዛሬ አምሮብሻል ብላ ኮሜንት ያደረገችለት። አስቢ እንግዲህ ቱታው አምሮብሻል ብላ የናዩ እናት ናት እንደዛ የምትለው ጆን ዳንኤል ቱታው እንዲህ አባቱን ያማረብ ምናምን ብላ
እግዚአብሔር እኔ እኮ ስለማላውቃት ነው ማለት ነው። አልከታተላትም። እንደዚህ ቲክቶክ ራሱ እንደምገባ እኮ አላውቅም። እናትየውም አደገኛ ናት። እንደገና ደግሞ እኔ በጣም የሚያሳዝነኝ ህፃኑ ልጅ ነው። በቃ ህፃኑ ልጅ ተሰቃየ። ህፃኑ ልጅ በማን ተሰቃየ። እኔ ግን ነው የምነግራት ነገር ከአንድ ወር በኋላ ምናምን ከሲስተር እኮ ስለወለደች ያኔ ከአንድ ወር በኋላ ልደቱ ይመስለኛል የህፃኑ ልጅ ማለት ነው። ናዩ ቀለበት ሳያስርልሽ ከሱ ጋር ወጥተሽ የልጅሽን ልደት እንዳታከብሪ በጣም ብልግና ነው። አብረሹ ቁመሽ የልጅሽን ልደት ቀለበት ሳያስርልሽ አብረሹ ቁመሽ እንዳታከብሪ፣ ይሄ መዋረድ ነው። አንቺ ፉክክርሽ ከጃኒ ጋር ነው። ሶ ልጅቷ መበለጥን አትፈልግም ታውቂያለሽ። አሁን ጆን ዳንኤል ወደው ምናምን አይደለም፣ እሱም ወደው ሳይሆን ከሷ ጋር መፎካከር ትፈልጋለች። ያኔ መሸነፍን አትፈልግም። ሶ እንደሷ መሆን ነው የምትፈልገው። ጃኒ አዱኒ ባታፈቅረው ራሱ አዱኒ ጃኒን ያፈቅራታል። በቃ የሆነ ወንድ ልጅ ሲያፈቅርሽ እኮ በጣም እኮ ነው ለየት የሚለው ከሴት ልጅ። ወንድ ልጅ ሲያፈቅርሽ እና ሴት ልጅ ስታፈቅርና ስትወድ አንድ አይደለም። እና እንደዚህ ገብቼ አውርቼ አላውቅም። እኔ ግን ከዓይኔ ላይ ያልጠፋው 4 ጊዜች የምትሳማው ኪስ ስትልቅ ደግሞ ሰው ለጊፍት እንዳይመስለው እያለች ስመዋለች። ጋይስ እናንተ እንደ ፈረንጅ አሁን ፈረንጅ ሀገር ያደጋችሁ ልጆች እስቲ እንደ ፈረንጅ እናዳኙ ይባላል እንደዚህ። እኔ አማችን እንደዚህ ብለን ከንፈር ትስማለ። ያቺ ነገር እኮ ሄዳ ከንፈር ላይ ነው የምታርፈው እኮ። ሄሎ አንቺ ድምጽ ይላል ለዩ ማለት ነው። ለዩ ውስጥ ላይ በጣም ተማማሪ ከመጣና ትሙት ሳምንት ሲደረግ ለዩ ሪካርድ አይደረግም። ለዩ ጉዳቱን ወጥቶ መናገር ማይችል ልጅ ነው። እንደ ጓደኛው ራሱ 5 ዓመት ጓደኛ የወጣ መፍቀኛው ተምቶበት ለዩ የሰማይ ከሆነ በውስጥ ሃይበለኝ ደግሞ አንደገል ልንገርህ፣ እንደዚህ ያረገች አለም የራስን ታሪክ የማውራት መብት አለ። ዝም ብለህ ታሪክ እንደዚህ ነው እንደዚህ ገባ። እኛ ስለሷ አንጠይቅም፣ ስለራስህ ነው የምንጠይቅ። ይሄ ደግሞ መብት አለ። ሰው የራሱን ታሪክ ኤኒ ታይም ማውራት ይችላል። በጣም ጆንዳንን በጣም የሚሰሩት ሙሉ ተሳተር በጣም የሚሰሩት አጠገብ ያሉት ነው ብለህ ያሉት ነገሮች እንዳለ ከዛም ያደረገውን ነገር እንዳለ ያውቃሉ። እሱ እንደሆነ ያውቃሉ። እውነት ልጁ በቃ እውነት እንዳሌለው ያውቃሉ። ግን ይሰሩት ምክንያቱም መረጃ አለው ልጁ ማለት ነው። ለማንኛውም በቃ ነው ምናምን አላውቅም። በጣም ነው የምወድሽ፣ በጣም ነው የምትመጪኝ። በጣም ማደንቅሽ። እኔ ብዙ ጊዜ ተከታተልሻለሁና በቃ ደህና ደውልልኝ ነው። ቴንክ ዩ ማይ ግን ረዩ ድምጽ ይለት ይልኩለት ረዩ ወጥቶ ቪዲዮ ከመጣ ኤኒ ታይም በሉት። ከመጣ እንትን አርጉት። ከመጣ እግዚአብሔርን በውስጥ ተፈለገ ያናግረኝ ጊዜ ሰጠዋል። አይደለም የጆንዳሌ የራዩ ማለት ረዩ ተጠቂ ነው። ግን ብዙ ጊዜ ግን ያወራ ልጅ ነው። ነው ሌላ ርዕስ ሊያስቀይሩሽ ኮሜንት መቼ ነው ኮሜንት አየሁኝ? ቆይ ሰላም የእውነት አንድ አማች የልጇን ባል ትላለች ይባላል። ይሄን ውስጡ ላይ ነው ችግሯ። በታሪክ አይባልም እንጂ የዛኔ እኮ ይሄ ወሬው ተጀምሯል። ሄሊ ቅድም ሳልነግርሽ እንትን ያልኩት የነኛ መንገጫቀጭ ይሄ መቀሌ ላይ ተደዋወልን ብሎ ዮኒ ጋር ቮይስ ያወጣ ጊዜ የዛኔ መንገጫገጩ ሁለቱ ጃኒ ከሚዲያው ገለላለች። ሁለቱ እኮ አብረው ነበሩ አልወጡም እንጂ ጸብ ደረጃ አላደረሳቸውም። ግን ያኛው አሜሪካዊ በቃ ይሄ ያደገ ሀገር ላይ የኖረ ሰው ነው። ሊቭ አውት አላት። በቃ ትንሽ ጊዜ ስኪፕ አርጊ ራስሽን ብሎ ከሚዲያው ወጣ ብለው አረፍ አለ። መንገጫገጩ ያኔ አለመሆኑ ድጋሚ ያ ነገር አለመሳካቱ ሲያቅ ያ ነገር በቃ እንደማይሆን እነ ማናት ሳራ አልሀበሻ ምናምን እነሱ ነው ጸብ ላይ አይደለም ያሉት፣ ፕሮሰስ ላይ ናቸው። ፕሮፖዝ ላይ ያረጋት እኔ ከቅርብ ሰው እነ ሮማኑላ ስለታለን ለሱ ማንም ምንም እንትን ያለኩ የለም። በቃ እኛ ስለታለብን የሁለቱ ነገር ነው የተባለው።
መውለድ ቢፈልግ ኑሮ ቢፈልግ ከጃኒ ጋር ይህን ያህል ጊዜ እኮ ቆይተዋል እሱ እና የዛኔ ያ መንገጫገጭ አንቺ ቤት የማይመጣው አንቺ ስር ድረስ ሄደሽ አንቺ እኮ መጀመሪያ ሄሉ ፋኒንም ያኔ ቆምሽለት ምናምን ስር ድረስ ሄደሽ ያንድን ሰው ሐሳብ ይዘሽ እውነት አለ አንተ ጋር ብለሽ ጠይቀሽው ነው እንጂ ከምንም ተነስተሽ ሳይድ አድርገሽ አይደለም። አንቺ እንዲህ ከሆነ አልቆምልህም ትይዋለሽ፣ እንዲህ ከሆነ አዎ። ስለዛ አንቺ ጋር መጥቶ ያንን ዮናስ ጋር መጥቶ ይሄንን ይናል ጂጂ ጋር ሄዶ ሁለታችንን አገናኙን። ከዛ ዮናስ ምን አለው? ፍሬንድ አለው። ውክልና እኮ አለው። ውክልና ሰጪው ብቻውን ሄዶ ማንሳት ይችላል። ጃኒ አታስፈልግህም። ስለዚህ የደወልክበትን እኔ ሻዳይ ምናምን ሲያወጡ የእሷ መሄድ ምን ያስፈልጋል? ኢትዮጵያ ውስጥ ውክልና ስንሰጥኛ ተወካዩ ብቻ ነው ሄዶ የሚያነሳው ብሎ ሲል ጂጂ ምናለች? ዮናስ ምንድን ነው የምትለው? እኛ ሁለቱን ለምን አናናግራቸውም አለችው። ኖ ጃኒ በአሁን ሰዓት እኮ ያለ አዶናይ አንስተን አናናግራትም አላት። ለምን በአሁን ሰዓት ጓደኛዋ ሊያገባት የተዘጋጀ አብሬያት ነኝ እያለ በከፋ ሰዓት አብሮት ከሱ ጋር ሆና ሁለቱም የሚመለከታቸውን ነገር ነው የሚያወሩት። ለዛማ ናዮን መኖር አለባት። ናዮን ኦፊሻል አላረጋት። ስለዚህ በጆን ጉዳይ ጆን ማብራሪያ ሲሰጥ አዶናይ አብሮ መኖር አለበት ብሎ አላት። እንዴ ምን ነው አንተ ምን ነው ገገምክ ምናምን አለችው። እንደውም ዮኒ አይ እኔ የሰው ሚስት ስለምን እንደሚያወሩ ምናምን የሱን ፈቃድ ሳንጠይቅ ውጭ ሀገር እንዳለ እንደ ውጭ ሰው አንቺ ሲንግልነት በጣም እንትን ስላሽ ረስተሽዋል ወይ አላሳቀና የሄደበት አካሄድ በጂጂ በኩል ሁለታችንን አገናኙን አይነት ማለት ነው። የሄደበት አካሄድ ያንን ፌል ለማድረግ ነበረ፣ አልሆነም። በድብቅም ይሁን በምን ጃኒ አዶናይ አንድ ቤት ነበሩ። የዛ ሰሞን በቃ አንድ ቤት ነበሩ። ያለው እውነት አጥፍታም ከሆነ የቀረ ፍቅርም ኖሮባት ከሆነ እኮ ይሄ ልጅ የሚያፈቅራት ስለሆነ ይረዳታል አዶናይ። እሱም እኮ ስጋት አለበት ሲወጣ ምን ይሆን የኔ ፊውቸር። እሷ እኮ ብቻዋን ላይቭ ገብታ እኮ ይሄ የአብዱኪያርን ዘፈን የወጣለት ማታ የአይኗ ቀልቷል። ላይቭ ላይ ነበረች እሱ ሲወጣ እና እሱም እንደ ወንድ የሚጠብቀው ነገር ይኖራል። ግን ያለውን ደግሞ እውነቱን ካስረዳችው ያደገ ሀገር ላይ የኖረ ልጅ ነው፣ ይረዳታል። ስለሚወዳት ደግሞ የማይችለው የማያሸንፈው ነገር ስለሌለ በቃ ኩልዳውን አድርጎ ቤት አስቀመጣት። እሱ ያሰበው በዛ ግርግር አውጥቶ ይወረውራታል፣ ብቻዋን ትቆማለች። እንደዚህ ነበር ብላ ብሎ ነበረ። እሱ አልተመቸውም ያን አጋጣሚ። የዛ ጊዜ ናዮ ናት የተንገጫገጨችው። እሱ የሄደበት አካሄድ እንደውም ናዮ ተንገጫገጨች። እናትየው ከቨር ለማድረግ አንገቷን አንጋጣ የመኪሲንጉን ሲልክላት ምኑን ሲልክላት የምትለው እኛ ቤተሰብ እንደዚህ ነን ለማለት ነው ማለት በቃ እንደዚህ ነው ሰፖርት እያደረገን ኖ እውነት እኮ የሚወዳት ቢሆን የልጁ አያት ናት አይደለች ሴትዮ። ለነሱ ክብር ብሎ ሲጀመር ክብር እህትየው ነገም ሌላ ሴት ሲያመጣ የምትሸኝ ናት። የጆን እህት አያገባት ከመጣ ከሄደው ጋር ክሊፕ የምትሰራ ለወንድሙ እስከምትመቸው ድረስ። ለወንድምየው አንድ ሳምንት ከተመቸችው ተመቸችው ነው። ካልተመቸሽው ሌላ ሲያመጣ ደግሞ ከሌላዋ ጋር ክሊፕ ትሰራለች። በዛችኛዋ ቪዲዮ አይታ ናዮ መንቃት ነበረባት። ከጃኒ ጋር አንድ አይነት ልብስ እየለበሱ ነበር የሚሰሩት። የት ወደቅሽ አላለቻትም። ግን አሁን ላይ እችኛዋ ልጅ የዛ መንገጫገጭ እችኛዋ ልጅ ናት ስኬር ውስጥ የከተታት። እናትየው ደግሞ ግዴታ ልጅቷ እንትን ማድረግ ስለማትችል ፍጥጥ ያለች እናት ናት። አሁን እንደሰለጠነ እናት ራሷን ማየቷ እኮ ነው። እሷ ግን አላወቀችው። ኖ ማለት አለባት። ጆን አይደለም ለምን ጂኒያ አይሆንም? ከክብር አይበልጥም እኮ ያላባት ያሳደገቻል። ስቅላት ማይተሽ ከሆነ ለናዮ እህቱ ከጃኒ ጋር ግን እንዴት ተዛዝለው እንደሚሯሯጡ አይተሻል? አዎ ሄሉ ጋሽ እየተበተባችሁ ጸጥ አላችሁ። ያስወጣል ምን አገባኝ እኔና ሰላም ብቻ አውርተን ረሃ ብለን ማንም ሳይገባብን እናወራለን። አዎ እና እኔ እሷ እናትየው ይሄን ሰሞን አሁን እናትየውን ፕሮፋይል ገብተሽ ብታዩ አሁን ደግሞ ቀድም ትክዝ ብላ እንዴ ጸጉሯን ለቃ አንድ የሀገር ልብስ ለብሳ ይሄ
ቴንሽን ሰው ሲይዘው የሚለቀው አይነት አለ አይደለ? ኖ ትረጋጋ። አሁን እሷ ማድረግ ያለባት ለልጇ ጊዜ መስጠት፣ ልጇ ሙሉ እንደሆነች እንዲሰማት ማድረግ። ልክ እንደነ በቃ አንዴ ሆኗል አይደለ? መቼም አንቺ እንዳልሽው አሁን እንደነ ጂጂ ከጎኗ መቆም ካለም አለ ከሄደም ይሄድ። በቃ ልጄ እንደዚህ ናት ያሳደኳት፣ ጥንካሬዋ ማለት የማይሆን ከሆነ በጊዜ ማጣላት ራሱ ነው እንጂ እንደዚህ ጊዜ ሉዝ እኔ አልኩሽ እኮ የኢትዮጵያ እናቶች እኮ አልኩሽ አይደለም እንዲህ አይነት የተጨመላለቀ ነገር ውስጥ የገባ ልጅ አይደለም ቪዲዮ አለ እየተባለ ምናምን አይደለም መቶ ድጋሚ ልጁን ለማየትና ይሄ ኮፓረንት ብሎ ያለ ጊዜ ራሱ ዛትስ በቃ ይሄ በቂ እኮ ነው።